ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን እስከይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው አስተማሪ ቁም ነገር አዘል መልእክቶችን አዳዲስ ቪዲዮዎችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሰይጣን ክርስቲያኖችን ከሚፈትንባቸው ፈተናዎች አንዱ ማዘግየት ነው። ማዘግየት ያዘገያቸዋል። ለመልካም ነገር በጣም አድርጎ ነው የሚያዘገየው። ተጣልተው እንዳይታረቁ ላስብበት ያስብላቸዋል። ቶሎ ንስሐ እንዳይገቡ ላስብበት ያስብላቸዋል። ቶሎ እንዳይቆርቡ ላስብበት ያሰኛቸዋል። ካሉበት ክፉ ልማድ እንዳይወጡ ቆይ ላስብበት ያሰኛቸዋል። ያን የሚያደርግበት ምክንያት ሰይጣን ዝም ብሎ አይደለም፣ በሶስት በአራት ምክንያት ነው። ሰይጣን ለመልካም ነገር ለምን ያዘገየናል ብለን ብንጠይቅ መልሱ የመጀመሪያው ይሄንን ነገር ማድረግ የማይችሉበት ጊዜ ድንገት ቢመጣ ብሎ አስቦ ነው። ማድረግ የማይችሉበት ጊዜ ቢመጣ መጽሐፈ መክብብ ምዕራፍ 12 ቁጥር 1 ጀምሮ የሚያስረዳው ይሄን ነው። በወጣትነት ዘመንህ ፈጣሪህ እግዚአብሔርን አስብ ይላል። ወገብ ሳይጎብጥ አካልህ ሳይጎዳ ማሰብ በምትችልበት ጊዜ እግዚአብሔርን አስብ ይላል። ስለዚህ የማይሰግድበት ጊዜ ይመጣል ብሎ ስለሚያስብ ዛሬ ያስቀጥረዋል ማለት ነው። ነገ ታሞ የማይሰግድበት አርጅቶ የማይሰግድበት ጊዜ ይመጣል። ነገ አቶ የማይመጸውትበት ጊዜ ይመጣል። አሁን እያለው አያስመጸውተውም ማለት ነው። ነገ የማይጸልይበት ጊዜ አይኑ ይጎዳል። መጽሐፍ ሳይመለከት ዘመኑን ያስፈጽመዋል። ነገ እያስባለ መጽሐፍ ተመልክቶ ወደ ውስጡ እንዳያስገባው አይኑ ይፈዝበታል፣ ይጠፋል። ነገ ጆሮ የማይሰማበት ጊዜ፣ ነገር የማያሰላስልበት ጊዜ አለ። አሁን የመሸምደድ ጊዜ አሁን ለምሳሌ ሰው በዚህ እስከ 40 እስከ 50 ዓመት ያለው በተለይ እስከ 40 ያለው ሰው የሚሸመድድበት ጊዜ ነው። ከዚያ በኋላ ግን ማሰላሰል ነው እንጂ መሸምደድ እየቀነሰ ነው የሚመጣ። ስለዚህ አሁን የመሸምደዱን ነገር እያስተወው ይመጣል። ለምን? ነገ የማይሸመድድበት ጊዜ እንደሚመጣ ስለሚያውቅ ነው። ያንን ባገኝ ድንገት ይህን ሰውዬ አክስሬ ለመቅረት ያ ሊኖር ይችላል ብሎ ስለሚያስብ ሰይጣን መልካም ነገርን የሚያዘገየን እማንችልበት ጊዜ ሊመጣ ስለሚችል ነው። ያንን እየጠበቀ ነው። ለምሳሌ ዛሬ መምህራን እያስተማሩ ነው። እንዳንማር የሚያደርገን ነገ መምህራን አልቀው እንኳን ማያስተምሯቸው ጊዜ ሊመጣ ይችላል ብሎ አስቦ ነው ያደርጋል። ይህን ሰይጣን ጌታ ምንድን ነው ያለው? ረሃብና ጥምን የማመጣበት ጊዜ አለ። ረሃብና ጥሙ ግን ከእህልና ከውሃ አይደለም፣ የእግዚአብሔርን ቃል ከመስማት ነው እንጂ ይላል። ትንቢተ አሞጽ ምዕራፍ 8 ላይ ይሄን ይናገራል። የእግዚአብሔርን ቃል ከመስማት ረሃብና ጥም የሚመጣበት ጊዜ አለ። ስለዚህ ነገ የሚያስተምረን የማይኖርበት ጊዜ ሊኖር ይችላል ማለት ያንን እንድናጣ ስለሚያስፈልግ ድንገት ያንን ሳያደርጉት እንዲሞቱ ሳይሰሩት እንዲሞቱ ብሎ አስቦ ሰይጣን ከመልካም ነገሮች ላይ ዳተኞች ያደርገናል ማለት ይሄ መልካም ነገርን እንዳንሰራ የሚያዘገይበት ምክንያት ነው። የዛር አይነ ጥላ በተለይም ደግሞ ጠቋር የሚባለው ቀኝን የሚይዝ ሆኖ አይነ ጥላ ነው። ትልቁ ባህሪው መሰረታዊ የሆኑ ነገሮች ላይ ግርዶሽን መፍጠር ነው። አንዳንዴም ለቀቅ ያደርገንና ወደ አንድ ትልቅ ግብ ለመድረስ ጫፍ ላይ መድረስ ስንጀምር ያንን ጫፉን ያበላሸዋል። ወደ ጫፍ ለመድረስ ያደረግነው ጉዞ ጊዜ፣ ሰዓት፣ ዕድሜ እና የቀን ታሪክ፣ ልፋት፣ ድካም እነዚህ ሁሉ በጉዟችን ውስጥ የተካተቱ ናቸው። ግን ጫፉ ላይ እንቆማለን። እስከዛ ጊዜ ድረስ እስክንጓዝ ግን ብዙ አድካሚ እና ብዙ አታካች፣ አሰልቺ አልፎም ተርፎም ከህይወታችን ጋር የተያያዙ ብርቱ የውስጥ የህይወት ጉልበት እልቂቶች የሚታዩብን ይሆናል። ጉልበታችን አልቆ፣ አቅማችን አልቆ፣ ብርታታችን አልቆ ጫፉ ላይ ይቆማል። በቃ እንደዚህ ነው አይነ ጥላ። ዛር አይነ ጥላ ይባላል። ይሄ ዛር አይነ ጥላ ማለት ምንድን ነው? ቀደም ሲል ዛር የሚለውን ስያሜ ያገኘው የዘር ለማለት ነው። የዘር ሆኖ እንዲዘልቅ የተደረገ የመናፍስት ጉልበተኛ ማለት ነው። መንፈስ ሆኖ ጉልበተኛ ነው። በቃ ህይወትን በሙሉ ለማቆርቆዝ እድል ያለው ነው እና ይሄ ዛር አይነ ጥላ በመጽሐፍ ቅዱስ በትንቢተ ዘካርያስ ምዕራፍ 3 ላይ አንድ ታላቅ ካህን ይዞ ሲያሰቃየው እናገኛለን።
መጽሐፍ ቅዱስ እንዲህ ይነበባል። ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር ይላል። እድፋም ልብስ ነው ያለበሰው። ጥምጥሙም እድፋም ጥምጥም ነው የጠመጠመው። በአገልግሎቱ የለበሰው ልብስ ያደፈ ነው። ሁኔታዎች ሁሉ አልተመቹትም። ኑሮው ተበላሽቶበታል። እድሉ መክኗል። አስተሳሰቡ ደክሟል። አቅምና ጉልበቱ ዝሏል። ግን ለምን ይሄ የሆነው? በቀኙ ቆሞ ነበር ይላል። ይሄ ቀኝ የሚይዝ ጠቋር ነው። አብዛኛው አገልጋዮችን የሚጠናወት፣ በባህሪያቸው ላይ የሚነግስ፣ የአስተሳሰብ መንፈሳቸውን የሚቆጣጠር፣ በጎነትንና መልካምነትን ከህይወታቸው እንዳይጀምሩ መልካምነትን እንደ አደጋ የሚቆጥር፣ ቸርነትንና ረድኤት የመስራት ጥበብን ኑሮ ይጎለኛል ብሎ የሚያሰስት፣ አልፎም ተርፎ እንደ ቂሚያ የመሳሰሉ ውሸትን ታክሎ ማጭበርበርን ሁሉ የሚያስይዝ፣ በአገልጋዮች ላይ ኑሮን አባክኖ ህይወታቸውን መቅመቢስ የሚያደርግ የጠላት ኃይል ነው። የሚይዘው ደግሞ ቀኝን ነው። ቀኝ ተያዘ ማለት ደግሞ የእግዚአብሔር መልአክ በጥባቆቱ በኩል የቀኙን ስፍራ እንዳይመጣ፣ እንዳያገለግልህ፣ እንዳይመራህ እና የእውነት መንገድን እንዳያሳይህ የሚፋለም የጠላት አይነት ነው። ስሙም በኢትዮጵያውያን ቋንቋ ጠቋር ይባላል። ጠቋር ማለት ይህን ጥቁሩን የአፍሪካውን ዓለም እየያዘ ወደ ተለያየ አይነት እንደ ብሔረሰቡ፣ እንደ ቤተሰቡ፣ እንደ ነገዱና እንደ ጎሳው አይነት ህልውናውን የሚመራ ነው። መንፈሳዊ ሲሆን መንፈሳዊን አቅጣጫ የተከተለ የሆነና እውነትን ከውስጡ ያሳጣዋል። እምነትንም በባህሪ ውስጥ ዘልቆ እንዳይኖር ይከላከልበታል። በአብዛኛው ይሄ ጠቋር አይነ ጥላ ትልቅ ትኩረቱ ጸሎቱ እንዳያርግ፣ አስተብርኮቱ፣ መሐላው፣ የምስጋናው ነገር እውነት እንዳይሆን የሚከላከልና እውነት ይሆንልኝ ብሎ እንኳ ቢጥር እዛው በማገልገያው ቦታ ላይ የሚያሾኮሽክ የሚያስቅና የሚያስገለፍጥ አይነት ባህሪ ያለው ገና ከልጅነት ጀምሮ ሳቂታ የሆነ ባህሪያትን ይዘው ዲያቆን ሲሆኑ ከዛም አልፎ ካህን ሲሆኑ በባህሪያቸው ውስጥ ነክሶ የሚታየው ሐሜትን፣ ጥላቻን፣ ሹክሹክታንና እዛው በዛው ደግሞ ቅራኔን ነው። እንዲህ አይነቱን ክፉ መንፈስ የምንቋቋመው የአድራጎቱን ባህሪ በአግባቡ ስንረዳውና በሕይወታችን ላይ የራሳችን የሆነ ምርምር ስናደርግ ነው። ሰው ነኝ ብቻ አሁን ካህን ነኝ፣ መነኩሴ ነኝ፣ አገልጋይ ነኝ፣ በቃ አለቀ፣ አሁን ሰይጣን የሚባል ነገር አይነካኝም ብሎ ነገር የለም። እዚህ ጋር ያለው እኮ ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር ይላል። ከሳሽ ነው፣ ይከሳል። የክስ ባህሪያቶችን በከፍተኛ ሁኔታ በውስጠኛው ሰውነት ውስጥ የሚያስጨብጥ ነገር የሚያስይዝ፣ ቂምና በቀላን በባህሪያት ውስጥ የሚያሳድር የመንፈስ አይነት ነው ይሄ ጠቋር አይነ ጥላ። በሌላ በኩል አልጸለይክም፣ ዛሬ አላመሰገንክም፣ አልደገምክም የሚያለ ህሊናን የሚወቅስ ባህሪ ስሜት አለው። መንፈሳዊ ነገር ነው። በጸሎቱ ውስጥ ግን ህሊናውን፣ ልቦናውን፣ አእምሮውን ይነሳዋል። የማያስፈልጉ ሐሳቦች የጠፋውን ነገር እንዲያሰላስል፣ እንዲያወጣ፣ እንዲያገባ ግን በአፉ እንዲያነበንብ በቃ ጸሎት እንዲህ አይነት ነው። እንዲህ አይነት ልምድ እንዲኖረው የሚያደርግ ባህላዊ የሆነ አካሄድ ውስጥ የሚከት የእምነትን እውነተኛ አምልኮት ወደ ባህል የሚቀይር የመንፈስ አይነት ነው ይሄ ጠቋር። እና በታላቁ ካህን ኢያሱ ቀኝ ከቆመ አንተ በዚህ በ21ኛው ክፍለ ዘመን በሚሰረቅበት፣ በሚያታልሉበት፣ ውሸት በሚናገሩበት፣ በርዕዮተ ዓለም ደባ ደም በሚፈስበት ዓለም ላይ ሆነህ እንግዲህ ቀኝ ንጹህ ነው ማለት አትችልም። ቀኝህ ተይዟል። ቀኝህ በመያዙ ነው ቀኛው ለኝ የሚለውን የአባቶቻችን ቅን የመንፈስ ጸሎት ለመያዝም ለመጸለይም
ወደ እግዚአብሔር ለማመልከትም ጊዜ ስለሌለህ በበጎነት ውስጥ እንድትሄድ በበጎ በቀኝ አውለኝ፣ በጎ እየሰራሁ እውነትን እየተናገርኩ እውነትን እየገለጽኩ ለሌሎች አርአያ የሚሆን ተግባር በባህሬ ውስጥ ፈጣሪ አምላክ ሆይ ከኔ ጋር በማድረግ ጉዞዬን አቅና ብለን አልጸለይንም። አቅና ተከተለን አላልንም። ቀኛችን ላይ ነው። ብዙዎቹ አሁን አባቶቻችን ቀኛቸውን በመስቀል ሲደበድቡ ይውላሉ። ትከሻቸውን ይከብዳቸዋል፣ ቀኛቸውን ይወጋቸዋል። ከቀኝ ጎን በኩል የሆነ ትልቅ ህመም ያሳድራል። አለበለዚያ ደግሞ ቀኝህን ይደብተዋል፣ ይጫጫነዋል። አንዳንድ ጊዜ ቀኛችንን ሰበር ያደርገዋል። ይሄ ማለት በቀኝ የሚቆም በቀኝ ላይ የሚቀመጥ በቀኝ ላይ የሚያርፍ የዘር አይነ ጥላ ሆኖ ስሙም ጠቋር ነው። መንፈሳዊ ልምድ ያለው ነው። በመላእክ ፊት መቆም የሚችል ነው። በመላእኩ ፊት ቆሞ ነበር ነው የሚለው እኮ። ለዛውም እድፋም ልብስ አልብሶት ንጽህና ጎሎት የንጽህና ልብስ አጥቶ የንጽህና አገልግሎት አጥቶ ባደፈ ልብስ በቤተ እግዚአብሔር የሚመላለስ እንዲህ አይነት ነው። አየህ፣ ቀኝህ ሲያዝ ልብስ ማደፉን እንኳን አታውቀውም። ውስጥህ ማደፉን አታውቀውም። የህይወት ልብስህን፣ የነፍስ ልብስህን፣ የስጋ ልብስህን፣ የመንፈስ ቅዱስ ሞገስህ ማደፉን አታውቀውም። በመጀመሪያው ደረጃ ሞገስ ሲኖርህ እንዲህ አይነቶችን እንድታይ ነበር ሞገስ የሚጠቅመው። በሞገስ ምትክ ጠቋሩ ግርማ ሞገስ ሆኗል። ዛር አይነ ጥላ ይባላል። ይሄ አሁን እየተለመደ ነው። እንግዲህ እንደምን ቆያችሁ የተዋሕዶ ልጆች? አንዳንድ ቦታ ጉባኤ ይዘጋጃል። መምህራነ ወንጌልና ዘማሪያን ይጋበዛሉ። መጥተው የተሻለ እንክብካቤ ይደረግላቸዋል። በእርግጥም የእግዚአብሔርን ቤት የሚያገለግል ሁሉ እንክብካቤ ያስፈልጋል፣ ክብር ያስፈልጋል እና ይደረግላቸዋል። እስከ 5-6 ሰዓት ይበላሉ። ይበቃል፣ ነገ ቅዳሴ አይሉም። ከዛ ይተኛሉ። 6 ሰዓት ማይለት ተገብቷል። 9 ሰዓት ክዳን ተገብቷል። 11 ሰዓት ቅዳሴ ተጀምሯል። እነሱ የሉም። ቅዳሴ አልቆም፣ እነሱ የሉም። እንዴ መምህራን አይመጡም እንዴ ብለን ደጁን ማየት እንጀምራለን። ቅዳሴ ጨርሰን ወተን እኮ ነው ደጁን ማየት። አባታችን ነብይ እግዚአብሔር ልበ አምላክ ቅዱስ ዳዊት ማይዘት ይመጽእ ኀበየ፣ አቤቱ ወደ እኔ መቼ ትመጣለህ አለ እግዚአብሔርን። በዛው ልክ ነው ሰባክያን ወንጌል መቼ ትመጡልናላችሁ ብለን ደጁን እናያለን። ጥበቡ ሰለሞንም የዳዊትን ጥያቄ ሲመልስ ምን አለ? እንግዲህ ቦ ጊዜ ለኩሉ፣ ለሁሉም ጊዜ አለ፣ ጊዜውን ጠብቆ ይመጣል እንደማለት ነው። እና በእርግጥ ትመጣላችሁ፣ አትቀሩም። ምንድነው ቅዳሴ የማያስቀድስ ኪዳን የማያስደርስ ሰባኬ ወንጌል እንዴት ባለ ድፍረት ነው አውደ ምሕረት ላይ ቆሞ ኪዳን ያስደረሰውና ቅዳሴን ያስቀደሰውን ምእመናንና ካህናትን ሊያስተምር የሚችለው? ሸም አይደል? it is so shame on you። የእውነት ነው። እኔ ስቅጥጥ ይለኛል እንዴ ገና በብዙ ሺህ የሚቆጠር ህዝብ በቤተክርስቲያን ቅጥረ ግቢ ውስጥ ከተሰበሰበ በኋላ በዛ ህዝብ መካከል ቀሚሳቸውን እየጎተቱ ወደ ተራራ ወደ አውደ ምሕረት ይወጣሉ። በዛ ህዝብ ሁሉ እየታዩ የህዝብን ሁሉ ልብ ወደ ሆነ አቅጣጫ እየወሰዱ ማለት ነው። ነውር አይደለም ወይ? አንድ የቤተክርስቲያን ሰባኬ አትሊስት ለወንጌል አገልግሎት አውደ ምሕረት ከመውጣቱ በፊት በህዝብ አይን መታየት እኮ የለበትም። ይመጣሉ አንዳንድ ሰዎች ደግሞ አንዳንድ ሰባኪያን ወይም አንዳንድ ዘማሪያን ይመጡና ሞተር ይይዛሉ። ግር ይሉና ከተማውን አቋርጦ የሆነ ቦታ ይሄዳሉ። ከዛ ግር ይሉና ያን ምእመን አቋርጦ ወደዚህ ይመጣሉ። እንደዛ የሚያደርጉም ሰዎች አሉና ምንድነው? ነውር ነው። የዕለቱን ቅዳሴ አስቀድሶ የዕለቱን ወንጌል ያልሰማ የዕለቱን መልእክታትን ያልተከታተለ ግጣበውንና ስንክሳሩን ያላዳመጠ ሰው እንዴት አውደ ምሕረት ላይ ቆሞ ያስተምራል? እሺ ይቅር፣ ጨክኖ ችሎ አውቆ ተምሮ ያስቀደሰውና ክዳን ያስደረሰውን ህዝብ እንዴት በተኝቶ ሲያንኮራፋ ያደረሰው መጥቶ አውደ ምሕረት ላይ ያስተምራል? እንዴት ዘማሪያንስ መጥቶ በምን ድፍረት ነው የሚዘምሩት? ነውር ነው። ስለዚህ ሰባከ ወንጌልና ዘማሪያን እባካችሁ ብትታረሙ። የቅዳሴ መቅድምም ይናገራል። የግጣቤ መቅድምም መግቢያም ይናገራል። የዕለቱን ክዳን ያላስደረሰ ዲያቆን እንኳን የቅዳሴ ልኡክ ሆኖ ቅዳሴን ሊቀድስ አይችልም። ከወደኛ በኩል አሁንም ያለው ትልቁ ችግር ነው።
ቅዳሴ ሊጀምር 5 ደቂቃ ሲቀረው እንትን ይመጣና ዲያቆን ልብስ ተክኖ ይለብሳል። እንትን ካህኑም ልብስ ተክሎ ይለብሳል። ከዛ የቅዳሴ ሉክ ሆኖ ይገባል። እንዴት ክዳን ያላስደረሰ ዲያቆንና ካህን በቃ ቄስ ቅዳሴ ሊቀድስ አይችልም። በቃ ይሄ የቤተክርስቲያን ስርዓት ነው። ቅዳሴ ሊቀድስ አይችልም። ክዳን ያላስደረሰ ዲያቆን፣ ክዳን ያላስደረሰ ቄስ ቅዳሴን ሊቀድስ የቅዳሴ ሉክ ሊሆን አይችልም። በቃ ይሄን የቅዳሴን መቅድም አንብቡ ይከለክላል። ስለዚህ ሰባኬ ወንጌል የዕለቱን ቅዳሴ የምትቀድሱ ልኡካን ዘማሪያን መታችሁ የዕለቱን ቅዳሴ አስቀድሱ፣ ክዳንን አስደርሱ። እናንተ በመውቀ በተኝታችሁ ያንኮራፋችሁ ተኝታችሁ በሌሊት በብርድ መጥቶ ያስቀደሰውን አካል ለማስተማር ካለዛ ሞራል አይኖራችሁም። እባካችሁን ባለትዳሮች በትዳራችሁ መካከል የገባውን ሰላም ማብረድ የምትችሉት እናንተ ሁለታችሁ ብቻ ናችሁ። ምናልባት ንስሐ አባት በመካከል ገብቶ ወይም መምህራን ወይም ደግሞ ሽማግሌዎች ገብተው እሱም በጣም በጥንቃቄ ነው። በአሁኑ ሰዓት ሽማግሌዎች ገብተው ያስታርቃሉ ብዬ አላስብም። ለምን ባልና ሚስት በቃ አንፈልግም ሲሉ ጊዜ በቃ ካልፈለጉ አልፈለጉም ተዋቸው በቃ እንዴ ብለው ያፋታሉ። የሚያፋቱን ያሉት በአሁኑ ሰዓት የሚያስታርቅ በጣም ጥቂት ነው። ስለዚህ በጣም የመጀመሪያዎቹ ተሰላፊ መሆን ያለባቸው ባልና ሚስት ቁጭ ብለው መወያየት፣ እልሃቸውን ተቆጣጥረው ገበናቸውን ይዘው በቤት ውስጥ ቁጭ ብለው ተጨቃጭቀውም ቢሆን ወደ ፍቅር መምጣት አለባቸው። ለምን ከጎናቸው አብሮ ያለ ሌላ ኃይል አለ። የመጽሐፈ ጦቢትና የጦቢያን ታሪክ አታውቁትም? ስታገባ አልጋ ላይ ቁጭ ብሎ የሚጠብቃት አስማንዲዮስ የሚባል መንፈስ አለ። ባሏን ይገልባታል። ስታገባ ሲገልባት ጭኗ ላይ ተቀምጠው ስትገናኘው ይገልባታል። ሞቶ ነው የምታገኘው ጧት። መጨረሻ ላይ ነው እንግዲህ ጦቢያ መጥቶ በእግዚአብሔር ኃይል በቅዱስ ሩፋኤል ኃይል አግብቷት ሰላም የሆኑ መንፈሱ ሮጦ ሲወጣ አየችው ነው የሚለው። ምንድነው የወጣው አሁን ብላ ስትል ይሄ ነበረ ባሎችሽን ይገልብሽ የነበረው። ይሄ ማለት ከሴት ጋር አብሮ ጭኗ ላይ ተቀምጦ ባሎቿን ይገልባት ነበር ማለት አይነ ጥላ እኮ ማለት ነው። ይሄ ማለት ስታረግዝም እኮ ከልጆቹ ጋር አብሮ የሚወለደው መንፈስ ማለት ነው። ጭኗ ላይ ተቀምጦ ባሎቿን ይገልባታል ማለት ምን ማለት ነው? አግብቷታል ማለት እኮ ነው። የኔ ናት ብሎ ነው የሚያስበው። አልጋ ላይ ተኝቶ አብሮ ይሄ መጽሐፍ ላይ ተጽፏል። አባቶቻችን ላይ ድርሳነ ሩፋኤል ላይ አለ፣ መጽሐፈ ጦቢት ላይ አለ። እና እንዲህ አይነት ታሪኮችን መዘንጋት የለባችሁም። አንድና አንድ ትልቁ እርምጃ መሆን ያለበት መስገድ፣ መጾም፣ መጸለይ፣ ከተቻለ ሁለታችሁም ቅዱስ ቁርባን መቀበል፣ ካልተቻለ ግን ይሄ ለዚህ ነገር እየተመኛችሁ መስገድ፣ መጾም፣ መጸለይ፣ መስገድ፣ መጾም፣ መጸለይ፣ ቃሉን መማር፣ መጾም፣ መጸለይ፣ በቃ ይሄን ደጋግሞ ማድረግ። ከዛ የህቅታ ጊዜያችን ሲደርስ መሞት መሄድ በቃ ሌላ አዲስ ብልሃት፣ ሌላ ስራ ስር ቅጠላ ቅጠል መበጠስ፣ ደብተራ ጋር መሄድ፣ ጠንቋይ ጋር ስልፈተ ወሲብ ባሊኮ ደከመብኝ እንደዚህ ሆነብኝ አያስፈልግም። እግዚአብሔር የፈጠራትን ያቺን የሰጠንን ነገር እኛ ሰጥለጥ ብለን አስቀድመን ጽድቁና መንግስቱን ከፈለገን ያደርገዋል። ከኛ የሚጠበቀው ጽድቁና መንግስቱን መፈለግ ነው። ሌላ ሁሉ ይጨመርላቸዋል። ሌላ ሁሉ የተባለው በስጋ ፍላጎት መርካት ነው፣ በገንዘብ መደሰት ነው፣ ተጨማሪ ወንበር ከነበረ ሶፋ ማግኘት እንደማለት ነው። ሌላ ሁሉ ማለት ምድራዊ ሐሳብ ማለት ነው። በባልና በሚስት መካከል መጀመሪያ መኖር ያለበት ሚስት በትህትና ባሏን ማዳመጥ፣ ማክበር፣ ባል ደግሞ ሚስቱን ማክበር፣ የሚያስፈልጋት ነገር ማሟላት ግዴታው ነው። ይሄ ግዴታው ነው። በቃ ሴት ልጅ በተፈጥሯ ራሱ እንክብካቤ የሚያስፈልጋት ነች። በቃ በተፈጥሯ ወንድ ልጅ ሊንከባከባት ይገባል። የግዴታ ብቸኛ መሆን የለባትም። እሷም ወንድ ብቻውን እንዳይሆን የተፈጠረችው እሱም ደግሞ ሴት ልጅ የመጣችው ረዳቱ እንድትሆን ከሆነ ግዴታ ረዳቱ ከሆነች ለሷ ደግሞ የሚያስፈልጋት ማሟላት ግዴታው ነው። ካልቻለ አልቻለም ነው። ግልጽ ተናግሮ አነሰኝ በቃ አቅም አነሰኝ አግዥኝ ማለት ነው እንጂ ወንዱም ትዕቢቱን ይጠብረር እያለ ምናምን የበታችነት ስሜት እንዳይሰማ ልቡን እያሳበጠ በሚስቱ ፊት መንጠባረር አያስፈልግም። ሚስትም ደግሞ ለምን አልተንከባከበኝም ለምን ብር የለውም ብላ ሌላ ነገር ማሰብና መመኘት የለባትም ብዬ አስባለሁ። እንደ የዋህና እንደ ቅንነት ነው ማሰብ ያለብን እንጂ ብልጣ ከሆነ ብልጦች ትዳራቸውን ፈተው ብቻቸውን እየኖሩ ያሉት አላዋጣቸውም። ቁርባን ከቆረብኩኝ በኋላ ወደ ቀደመው በደሌ ወደ ቀደመው ልምምዴ በመለስስ? ይሄ የኔ ጥያቄ ነበር ለአባ ያቀረብኩላቸው። ታዲያ ምን ችግር አለው? ንስሐ የተፈጠረው እኮ ለዚህ ነው። ጥምቀት አንዲት ናት። ንስሐ ግን ደጋግመው መነሳት ስላለ ነው እየተደጋገመ የሚደረገው። በንስሐ ትታጠቢና እንደገና አዲስ ትሆኛለሽ አሉ። እኔ ላጽናናሽ ሳይሆን የሐዋርያው ጴጥሮስ ታሪክ ልንገርሽ።
ሐዋርያው ጴጥሮስ ከክርስቶስ ጋር 3 ዓመት በዋለበት እየዋለ ባደረበት እያደረ የእጁን ታምራት የአፉን ወንጌል እየተማረ የኖረ የበላ የጠጣ የክርስቶስ ምስክር የነበረ ጴጥሮስ የሰው ልጅ ማን ትሉታላችሁ ብሎ ለጠየቀው ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ ሲለው ክርስቶስ ይህንን የሰማያዊ አባቴ ነው እንጂ ስጋና ደም አልገለጠልህም፣ በአንተ አለትነት ላይ ቤተክርስቲያንን አንጻለሁ ብሎ የተመሰከረለት ጴጥሮስ ሐሙስ ዕለት ከክርስቶስ ስጋውን በልቶ ደሙን ጠጥቶ ቆርቦ ዓርብ ዕለት ግን ካደው። ጌታ ነህ ያለውን አምላክ ይህን ሰውዬ አላውቀውም ብሎ 3 ጊዜ ካደው። ወዲያው ግን እግዚአብሔር 3 ጊዜ ስትክደኛለህ ያለው ትዝ ብሎት በጸጸት ሲያለቅስ እግዚአብሔር ሁሉን ትቶለት እንደቀደመው በቀደመው ክብሩ ተቀበለው። ስለዚህ ጴጥሮስ ኃጢአት የሰራው የካደው ከቆረበ በፊት ነው ከመቆረቡ በኋላ ሲሉ አይ እሱማ ከቆረበ በኋላ። አየሽ አንቺም ከቆረብሽ በኋላ ኃጢአት ብትሰሪ ንስሐ ገብተሽ ታጥበሽ እንደገና እንደ አዲስ ደግሞ ትቆርቢያለሽ። ስለቆረብሽ በአንድ ጊዜ የቅድስና ሕይወትን አትለማመጅም። ክርስትና ልምምድ ነው። ከአንቺ የሚጠበቀው መሻት ብቻ ነው። እግዚአብሔር ሌላውን ይጨርሳል። ልክ እንደዛ እንደጠፋው ልጅ የጠፋው ልጅ አባቴ ልጅ ሊባል አይገባኝም እንደ ባሪያዎቹ እንኳን አንዳንዱ ልቆጠር ብሎ ሲመለስ የአባትየው መምጣቱን ብቻ አይቶት የልጁን መምጣት ሲያይ አባትየው ሄዶ ሮጦ እንዳቀፈው ክርስቶስ ወደሱ መንገድ መፈለግሽን ሲያይ ሮጦ መጥቶ ያቅፍሻል። ታዲያ የእግዚአብሔር ስጋና ደም እንዲሁ ስጋና ደም ብቻ አይደለም፣ በውስጥ ገብቶ ተአምርን የሚሰራ ነው። ያም ጴጥሮስ ለስጋው ፈርቶ የሚመጣበትን ነገር አስፈርቶት ክርስቶስን አላውቀውም ብሎ እንዳልካደ የእግዚአብሔር ፍቅር ውስጡ ገብቶ ሲቀየረው በፍጹም አዲስ ሰው ሲያደርገው ልቡን ሲነካው እንኳን ለስጋው ለነፍሱ ሳይሳሳ እኔ ክርስቲያን ነኝ ብሎ እየመሰከረ እየሰበከ በቃ ይገደል ይሙት ተብሎ ሊሰቀል ሲል እኔ እንደ አምላኬ ልሰቀል አይገባኝም፣ ጭንቅላቴን ወደ ታች አድርጋችሁ ዘቅዝቁኝና ስቀሉኝ ብሎ እንደሱ ሆኖ ተሰቀለ፣ ሕይወቱን ሰጠ። ስለዚህ አንቺ መሄድ ያለብሽን እርምጃ ጀምሪው እንጂ የእግዚአብሔር ስጋና ደም ውስጥሽ ሲገባ እየቀየርሽ እንደ ንስር ፍጹም ታድሰሽ አዲስ ልጅ ትሆኛለሽ። እና ጴጥሮስ ለነፍሱ እንዳልሳሳ አንቺም ዓለማዊነትሽን በዓለማዊ ያለው ልምምድሽን የእግዚአብሔር ፍቅር ከልብሽ ሲገባ እንደምናምንቴ ጥለሽው ለክርስቶስ ነፍስሽን ትሰጫለሽ። እስከዛ ግን ልጅ መጀመሪያ መዳህ፣ ከዛ ዳዴ፣ ከዛ ተንገዳግዶ መቆም፣ ከዛ መሮጥ እንደሚችል ሁሉ የክርስትና ስቴፕን ቀስ እያልሽ ውሰጂ፣ ወደ ስጋና ደግሞ ቀረቢ ጊዜ ትውሰጂ ያለኝ ያበርታል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ሀሳቦች የተነሱበት፣ ብዙ ነገሮች የተንሸራሸሩበት በጣም ወሳኝ አስተማሪ ቪዲዮ ነበረ የተመለከትነው። በቀጣይ ደግሞ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። እናንተም የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ሀሳብ፣ ጥያቄ፣ አስተያየት ካላችሁ ጻፉ። ሌሎችም እንዲማሩ እንዲነቁ ጠቃሚ ኮሜንቶችን ብትጽፉ፣ ተሞክሮችን ብትጽፉ ብዙ ሰዎች ይለወጣሉ፣ ይማራሉና እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።